ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በዛች ጭንቅ ቀን በሱ ጥላ ስር መጠለል፣ በአላህ አርሽ ጥላ ስር መጠለል ምን ያህል ያስደስታል። ይህን ደግሞ የሚያገኙትን አካላት ነቢዩ ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ሐዲስ ኢማም ቡኻሪ በዘገቡት ሐዲስ ጠቅሰውልናል። ያ ቀን ማለት ፀሐይ አንድ ስንዝር ትቀርባለች። ተድኑ ሸምስ ሚን ሩኡስ ልዒባድ፣ ፀሐይ ትቀርባለች። ሰው በላቡ ይጥለቀለቀ እንደየሥራው እስከ ቁርጭምጭሚቱ፣ እስከ ጉልበቱ፣ እስከ እምብርቱ፣ እስከ ደረቱ ሙሉ ለሙሉ ደግሞ በላቡ የሚጥለቀለቅበት ቀን ነው። ሁሉም ነፍሲ ነፍስ የሚልበት ቀን ነው። ጭንቅ የሚልበት ቀን ነው። ያን ቀን አላህ ነጥሎ እርሱ አርሽ ጥላ ስር የሚመድባቸዋል። አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሰብዐቱን ዩዚልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉ። ሰባት ሰዎች፣ ሰባት አካላት ወይም ሰባት አይነት ስራ እነዚህ አንድ ውስጥ አለንበት ራሳችን ብንጠይቅ የሰሩ ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ እርሱ ጥላ ስር ያጣልላቸዋል። እሱ ጥላ ስር ያጣልላቸዋል። የመጀመሪያው አልኢማሙ ልዓድል፣ ፍትሃ የሆነ መሪ። ፍትህ የሚባለው በኢስላም ትልቅ ቦታ ተሰጥቶታል። ፍትሃ የሆነ መሪ፣ አንድ ሰው በተሰጠው ኃላፊነት ላይ ፍትሃዊ ሲሆን አላህ ዘንድ ይወደዳል። አላህ ዘንድ ትልቅ ደረጃ አለ። ፍትሃዊነት። ፍትህን ስናነሳ ቤታችን ውስጥ ጭምርም ሊገባ ይችላል። አባቶች በልጆቻችሁ ጉዳይ ፍትሃዊ፣ አንዱን ከፍ አንዱን ዝቅ፣ አንዱን የሆነ ነገር ስጦታ ሌላው ላ በደል በልጆች መካከል ጭምር ጥንቃቄ ልናደርግ ይገባል። አንዱ መጣና ለልጁ የሆነ ነገር ስጦታ ሰጥቻለሁ ብሎ ለሚስቱ ሲነግራት ይህን ለነቢዩ ሰለላሁ ዐለይሂ ወሰለም እንዳደረግ አስመስክር አለች። ሄደው ለነቢዩ ሰለላሁ ዐለይሂ ወሰለም ይህን ለልጄ መስጠቴ እርሱ ምስክር ይሆንልኝ አላቸው። ለሌሎች ልጆች አደርጋል እንዲህ አሉት። አላደረኩም ማለት ዘር በለኔ በበደል በዙልም አልመሰክርም ማለት ግልጽ ነው አይደል? ፍትሃዊነት። ሚስት ካለ 2 3 4 ፍትሃዊ ነው። የመስጊድ የሆነ ነገር ስታስተዳደር ፍትሃዊ ነው። ሙስሊሙም በሆነ ነገር ስትመራ ፍትሃዊ ነው። በሆነ ክልል፣ ቀበሌ፣ ክልል፣ ወረዳ ምናምን በሁሉም ቦታ ፍትሃዊ፣ ሀገር ሲመላ በፍትሃዊ። ፍትሃዊነት በአጠቃላይ የሰው ልጅ ሁሉ ፍትህን ይፈልጋል። ተግባር ነው የጠፋው ዛሬ። ፍትሃዊነት ትልቅ ቦታ አለ። ወአቅሲጡ ኢነላሃ ዩሂቡል ሙቅሲቲን። ፍትሃዊ ሁኑ፣ አላህ ፍትህን የሚያሰፍኑትን ፍትህን የሚወዱትን የሚሰሩትን ይወዳልና። ስለዚህም የመጀመሪያው ኢማሙን ዓዲል፣ ፍትሃዊ የሆነ መሪ። አንድ መሪ ለመባል ይላሉ ዑለማዎች ሲያቀርቡ ዑመርን እያነሱ ጀግና መሆን አለበት፣ አዛኝ መሆን አለበት፣ ፍትሃዊ መሆን አለበት። ዑመር ደግሞ ሶስቱንም ይዘው ነበር። ጀግና ናቸው፣ አዛኝ ናቸው፣ እንደዚሁም ደግሞ ፍትሃዊ ናቸው። ማህበረሰቡ ዘንድ ወርደው ማህበረሰቡን የሚያገለግል በአጠቃላይ ያከናውኑ ነበር። ኢስላሚን ነው። በየትኛውም ቦታ ፍትህን ሀታ በነፍስ ላይ ቢሆን መፍረድ ካለብህ ትፈርዳለህ። በእናት በአባት መፍረድ ካለብህ ትፈርዳለህ። በዘመዶች መፍረድ ካለብህ ትፈርዳለህ። አይ የኔ መስሎን እነሱ ምላ አይሁን። ቁርአን አስተምሮ ይሄ በየትኛውም ቦታ ፍትህን ያዙ ለማሳጠር። ሁለተኛው ነገ የውመል ቂያማ አላህ በእርሱ አርሽ ጥላ ስር ከሚመድባቸው ሰዎች ሁለተኛው ወሻቡን ነሻ ፊ ዒባደቲ ረቢህ፣ ወጣት ነው አላህ ስብሓነሁ ወተዓላን በመገዛት የወጣትነት ዕድሜውን ያሳለፈ። ወሻቡን ነሻ ፊ ዒባደቲላህ ዐዘ ወጀል። ወጣቶች ዕድሜያችሁ ተጠቀሙበት። ይህ ዕድሜ አላህ በጣም የሚፈልገው የሚወደው ዕድሜ ነው። ይህ ዕድሜ በኢስላም ልዩ ቦታ ተሰጥቶታል። በሐዲስ እንደመጣው የሰው ልጆች ነገ የውመል ቂያማ
ከቆሙበት ቦታ ንቅንቅ አይሉ 4 ጥያቄ እስኪጠየቁ ተብለዋል። የመጀመሪያው አን ዑምሪሂ ፊማ አፍና፣ ስለ ዕድሜው ይጠየቃል። 80ም 90 100ም 50 በምን ጨረስከው? ሁለተኛ ከዕድሜ ተነጥሎ ወአን ሸባቢሂ ፊማ አብላ፣ ወጣትነትን በምን አበሰበስከው? በምን አሳለፍከው ይጠየቃል። ወጣትነትህን አላህ በሚፈልገው መልኩ ስታሳልፈው፣ ለአላህ ስትሰጠው፣ አላህ እርጅና ሲመጣ ከዘራ ስትይዝ ድክም ሲልህ ጉልበት ሲከዳ አላህ ይደርስልህ። ተዐረፍ ኢለላህ ፊረኻ፣ አላህን በአማኑ በወጣትነትህ ሀብታም ሆነህ ጤነኛ ሆነህ ተዋወቀው። ያዕሪፍከ ፊሽዳ፣ በጭንቅ ሰዓት መከራ ውስጥ በገባህበት ሰዓት ጭንቅ ባለበት ሰዓት ማን ይደርስልሃል? አላህ። ወጣት ከሰለፎች ትልቅ ዓሊም እንዴት ነው በዚህ ዕድሜዎት መነጽር ሳይጠቀሙ በጣም ይደው ቁርአኑን ያነበንቡታል፣ ይቀሩታል። እንዴት ነው የኔዎች በወጣትነቴ ጠበቅኩት፣ አሁን አላህ ጠበቀልኝ። በወጣትነቴ ሐራም ከማየት ጠበቅኩት፣ ከሐራም ነገር ራኩኝ፣ አሁን አላህ ጠበቀልኝ። አዎ ወጣትነት ብዙ ይፈልጓል። ፖለቲከኛው ወጣቱን ነው እዛ ሂድ እዚህ ሂድ የሚለው። ሸይጣንም እንደፈለገ ሊያሽከረክርበት የሚፈልገው ዕድሜ ይሄ ወጣት ነው። ተቃራኒ ጾታ በጣም ይሳሳውበት ይህ ወጣትነት ዕድሜ ነው። ስለዚህ ወጣትነትህን አላህን በመገዛት የእሱ ባሪያ በመሆን እሱን በማገልገል አዛን ሲል ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል ወጣት እሩጥበታ፣ ጉልበት አለ፣ ፈጠን ብለ መስጊድ ናበታ። እዛ ጋ የሆነ እግር ኳስ ጫወታም ጥሪ ይጣራል፣ ሙአዚኑም ይጣራል። የሚፈተነው ወጣት ስለሆነ የቱን መረከ ወጣት? ሙአዚኑ ሲጠራ አይ ቆይ ኳሱ ይለካል። የሙአዚኑ ጥሪ የዛ ሰዓት አበቃ። የዛ ሰላት ጥሪ ያ ቀን ብቻ ነው። ሌላ ሰላት ላይ ነገ ካልሆነ በስተቀር ለምሳሌ ዛሬ ቅዳሜ ነው አይደል? ቅዳሜ አሁን ዙር ሰገድን። አላህ ደግሞ ለቀሪ ሰላቶች አላህ ያደርሳል። ዓስር ላይ ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል ቆይ ብለህ ኳሱ ጋር ስትሄድ ከዛስ አንተ ኳሱን ብለህ ስትጨርስ ሙአዚኑም ደግሞ አዛኑን ጨርሰዋል። የሙአዚኑ የዛሬ ቅዳሜ ስንት ነው ቀን በኢትዮጵያ? ሚያዝያ ስንት? 11 ነው 11። እሺ የሚያዝያ 11 የዓስር ሰላት የሙአዚኑ ጥሪ ተመልሳ አትመጣም። በቃ አለቀ ጨረሰ። ሙአዚኑ ፋይሉን ዘግቶ ወይ ለመግሪብ ወይ ለነገ ካልሆነ በስተቀር መቼ ነው የምትመጣው? ሙአዚኑ ዛሬ የተጣራን ጥሪ ነገ የውመል ቂያማ ነው የሚመጣው። መቼ ነው እቺ 10 ሰላት በጀማ በኋላ የምንጠራው ሰላት ለሂሳብ የምትመጣው? ነገ የውመል ቂያማ። አሁን የሰገድናት የዙር ሰላት መቼም ተመልሳ አትመጣም ነገ የውመል ቂያማ ካልሆነ በስተቀር። እንደ ስም ነገም ዙህር አለ ከነገ ወዲያም ምናምን ይቀጥላል በስም ዙሪያ። ግን የዛሬ ስራ አበቃ። መቼ ነው? ነገ ነው የሚመጣው። አይ ወጣት የቱን ያስቀደምከው? ሌቱ ጥሪ ይሻል። ለየትኛው ጥሪ? አኺራህን ዱንያን የሚያበላሽብህ በጊዜም በምንም ሲታይ እንዴት ወደዛ ትሮጣለህ? ለአኺራህም ለዱንያም ስኬት የሆነው የአላህ ቤት ጥሪ ነው። ወጣትነትን በዚህ ያሳልፈው። ብዙ ፈተናዎች የሚወጡበት ነው። የዛኔ ለአላህ ስጠው። አላህ ጭንቅ ሲልህ እዛ ሰዓት አላህ ትልቅ ጥቅም ይሰጥሃል። እኽተኒም ኸምሰን ቀብለ ኸምሳን፣ 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸዋል። ሸባበከ ቀብለ ሐረሚክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት። አባቶችን ጠይቁ የትኛው ዕድሜ ያስደስታቸዋል ቢባሉ የወጣትነት ይላሉ። ለምን? እንደፈለጉ የሚሮጡበት አሳልፎታል፣ ያውቁታል። ወጣትነት መስጊድ የሚካደም ነገር አለ ሲባል ተጠቀምበት። መስጊድ ሊጸዳ ነው ተጠቀምበት። ብሎኬት ድርድር ተጠቀምበት። ለኸይር ነገር ተሯሯጡበት። ጉልበትን የወጣትነት ዕድሜ በዚህ አደራ ወጣቶች ይሄዳል ባንዴ። ስለዚህ የወጣትነት ዕድሜውም በአግባቡ ይጠቀማል። ሶስተኛው ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ፣ ልቡ መስጊድ የተንጠለጠለ ሰው። መስጊድ ሚል ዙሁር ሰገደ ዓስርን ሚናፍቅ፣ ዓስር ሰገደ መግሪብን ሚናፍቅ። ይሄ ማለት መስጊድ ብቻ የተቀመጠ አይደለም። ዙሁር ሰግዶ ይወጣል፣ ለዓስር ይናፍቃል፣ ለመግሪብ ይናፍቃል፣
መስጊድ መስጊድ ሚል። ለዚህ ነው ሙስሊሙ ከመስጊድ ጋር ያለው ግንኙነት መቼም የሚለያይ አይደለም። መስጊድ የኛ ትልቁ መድረሳችን፣ ትምህርት ቤታችን፣ የሙስሊሙ ትልቁ ዩኒቨርሲቲ መስጂድ ነው። አዎ እነዛ ጀግኖቹ አቡበከር የወጡበት ከመስጂድ ነው። ዑመር የወጡት ከመስጂድ ነው። ኻሊድ፣ ሐምዛ፣ ዑስማን፣ ሌሎችም ድንቅ ሰሃቦች የወጡት ከመስጂድ ነው። ዓለምን ያስተዳደሩ ሰሃቦች የፈለቁት ከመስጂድ ነው። መስጂድ ለኛ ትልቅ ቦታ አለው በኢስላም። የመስጊድ ጉዳይ ለሙስሊሙ ቀላል ነገር አይደለም። ከቤቱ ከሁሉም ነገር በላይ ቦታ የሚሰጠው ጉዳይ ነው። ይህንን መስጊድ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ልቡ መስጊድ የተንጠለጠለ መስጊድ መስጊድ ሚል ነገ የውመል ቂያማ የማንም ጥላ በሌለበት የእርሱ አርሽ ጥላ ስር አላህ ያስቀምጠዋል አሉ። ወንድሜ አንተ የመስጊድ ውበት መገለጫ ነህ። መስጊድ የሚያምረው ባንተ ነው። አንተ ባዶ መስጊዱ ባዶ ከሆነ የመስጊዱ ውበት ባዶ ይሆናል። የመስጊድ ውበት እኛው ነን ስንሰግድበት፣ ለመስጊድ ለአዛን ጥሪ ስንሰባሰብበት፣ ለዕልም ስንሰባሰብበት፣ ለኸይር ነገር ስንሰባሰብበት የመስጊድ ውበት መገለጫዎቹ እኛ ነን። የኛም ውበት ደግሞ የሚገለጸው በምንድን ነው? በመስጂድ ነው። ከመስጂድ ርቀን ውበታችን ባዶ ነው። ወላሂ ውበታችን ባዶ ነው። ከመስጊድ የራቀ ሰው ውበቱ የለም። የኛ ውበት የኛ ቁንጅና መስጂድ ነው። ስለዚህ ነው መስጂድ ሲባል ሙስሊሙ የሆነ ነገር ሲደረግበት እዚህ ጋር ይፈርሳል እዚህ ጋር ይነካል ሲባል የሚቆጣው ለዚህ ነው። ለምን? በመስጊድ ድርድር ስለማያውቅ ማለት ነው። ስለዚህ ቀልባችን መስጊድ ይንጠለጠል። ዙሁርን ሰግደን አስርን ምናፍቅ ይሄ የሆነ ሰው ነገ የእሱ አርሽ ጥላ ስር ይመደባል። አላህ ይጠብቀን። አንዳንድ ሰው አለ፣ ሁሉም አይደለም። አንዳንድ ሰው አዛን ሲጨምር የሚበሳጫል፣ ረበሸኝ የሚላል። አዛን የሚረብሽ ከሆነ ሸይጣን ነው ማለት ነው። ለምን? ሸይጣን ነው አዛን የሚረብሽ። ሐዲስ የሚገልጽ ነብዩ ሰለላሁ ዐለይሂ ወሰለም አዛን ሲል ሸይጣን ፈሱን እየፈሳ ይርቃል። አዛኑ የማይሰማበት ርቀት እስከሚደርስ የሚሮጠው አዛን ሲል። ለዚህ ነው ሰሃቦች የሆነ ሸለቆ ምናምን ሲሄዱ መጀመሪያ አዛን ይሉ ነበር ይባላል። ለምን? ከዛ አካባቢ ሸይጣን እንዲርቅ። ስትወለድ የመጀመሪያው ጥሪ ምንድን ነው? አዛን ነው የሚባለው። አዛን አርማችን፣ መለያችን፣ የተውሂድ ባንዲራችን ነው። አዛን አላሁ አክበር አላሁ አክበር ሲል የአላህን ታላቅነት ኃያልነት የሚገለጽበት ነው። አሽሀዱ አን ላ ኢላሃ ኢለላህ ሲል ከእሱ ውጭ የሚመለክ አምላክ እንደሌለ የሚገለጽበት ነው። አሽሀዱ አነ ሙሐመድ ረሱሉላህ ሲል የአላህ መልእክተኛ የነቢያት መደምደሚያ መሆናቸው አላህ ከስሙ ጋር አብረው እንዲነሱ ያደረጋቸው የነቢዩ ሰለላሁ ዐለይሂ ወሰለም የመልእክተኝነት ማዕረግ የሚገለጽበት ነው። አዛን ትልቅ ቦታ አለው። አንዳንድ ሙስሊም ቤቱ መስጊድ አጠገብ ይሆንና አይላል ሸይጣን አለበት አንተ ሕክምና ያስፈልግሃል እንደዚህ ምትል ካለ። ስለዚህ ቀልቡ መስጊድ የተንጠለጠለ። አራተኛው ወረጁላኒ ተሐባ ፊላህ እጅተመዐ ዐለይሂ ወተፈረቀ ዐለይሂ፣ ሁለት ሰዎች ለአላህ ብለው የተዋደዱ ሲገናኙ ሲለያዩ። አያችሁ ሚስጥሩን ያዙት። ተሐባ ፊላህ ለአላህ ብለው የተዋደዱ ለጥቅም ለዘር ለሆነ ለዱንያ ጉዳይ አይደለም። ለማን ብለው የተዋደዱ? ለአላህ። ለአላህ ካልሆነ የኛ ውዴታ መቼ ይበተናል? መቼ ያበቃል? ጥቅሙ ሲያልቅ ያበቃል። ለጥቅም የተገናኘ ያ ጥቅም ሲያልቅ ምን ይላል? ይለያያል። ለአላህ ከሆነስ ሲገናኝም ሲለያይም በአላህ መንገድ ነው። እነዚህ ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት አላህ የእርሱ አርሽ ጥላ ስር ያጣልላቸዋል አሉ። እንደውም በሌላ ሐዲስ ምን አሉ? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላህ ተዓላ የቁል የውመል ቂያማ፣ የቂያማ ቀን አላህ እንዲህ ብሎ ይጣራል። አይነል ሙተሃቡነ ቢጀላሊ፣ የታሉ ለኔ ልቅዕና ለኔ ልዕልና ብለው የተዋደዱ የታሉ ይላል። ያ አላህ አላህ ያን ቀን የታሉ ብሎ ከሚጠራቸው አላህ ያድርገን። አሚን በሏ። አላህ የታሉ ብሎ ከሚጠራቸው አላህ